ለመጀመሪያ ጊዜ ያወቅኩሽ በተረጋጊ ነው። አንቲያ ዳርገንኩያ ስመን ፊዳ አማውን አሩፍቴ ገመታ ከእንዲህ አይነት ዜማ እንዴት ደግሞ ወደ መዝሙር ሄድሽ? መዝሙርም አለሽ። ኢትዮጵያዊነታቸው ላይ ብዙ ያልተነኩ የሚነገሩ መማር ያለባቸው ብዙ ታሪኮች አሉ። የኢትዮጵያ ፍቅር እዚህ ያለሽ ካለው እዛ ስትሄጂ ባሰብሽ ሁሉ ነገር ሁሉ ነገሯ አገሬን በጣም ነው የምወደው። የፈረንሳይ ሰዎች ደግሞ በኪነ ጥበቡ ዘርፍ አይታሙም። ሙሉ ጊዜ የሚባለው የኔ የሙዚቃ ጊዜ ሙዚቃ ትምህርት ቤት እያለሁ ያሳለፍኩት ጊዜ ነው። ስራ አትፈቺም? ለደስተኛ ሀገር ስለ ልቦና አማከራለሁ ብለሽ 5 ይሁን 50 ይሁን ወላጆች ላይ ብሰራ ነው ያልኩት። ወላጆች ደህና ሲሆኑ ቤት በኩል አድርገሽ ነው ብሔራዊ ቲያትር የገባሽው። ለጥበብ ቅርብ የሆነ ቤተሰብ ነው ያለን። ሄሎ ኢትዮጵያችን ላይ ደርሰናል አይደል እናት? አሁን ሃሎ ብለን ወዴት ነው የምንሄደው? ወደ ኖርዌይ። አቤት ቅዝቃዜው በረዶ! ኖርዌይ ደግሞ እኮ የበረዶ አከፋፋይ የምትባል ሀገር ናት። በጣም ቅዝቃዜ አከፋፋይ የምትባል ሀገር ናት። ግን እዛ ሄደን ጽናትን እናገኛታለን። አዎ ጽናት ተወልዳ ያደገችው አዲስ አበባ ፈረንሳይ የኪነ ጥበብ ሰዎች የሚፈልቁባት የሚፍለቀለቁባት ከፈረንሳይ አካባቢ ናት። በኢትዮጵያ ኮሚኒቲ ውስጥ ባሉበት ቦታ በጣም ተሳታፊ ናት። ጽኑ ተሳታፊ ማለት ይቻላል። ጽኑ ተሳታፊ ናት በእውነት። ልጆች ላይ ትሰራለች፣ ኪነ ጥበብ ላይ። በነገራችን ላይ በቅርቡ ያቋቋመችው ደግሞ የተለያዩ የኪነ ጥበብ ሰዎች እነ ሰዓሊያን እነ ሮቤል ተመስገን እና ጋሻ በራ ለማ አሁን እንደውም በቅርብ ጋሻ በራም መጽሐፍ አስመርቋል ህይወቱን የሚያሳይ። እነዚህን ሁሉ ሰብስባ ኪነ ጥበብን ኢትዮጵያን ለማስተዋወቅ እርስ በርስ ለመተዋወቅ ከፍተኛ ጥረት የምታደርግ ታታሪ ወጣት ናት። መታለች። ሰላም በላት። ሄሎ ጽናት። ሄሎ ኢትዮጵያ። ሄሎ ሚኪ። ሄሎ እናት፣ እንዴት ናችሁ? እኛ ደህና ነን። አንቺ እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። ስላገኘንሽ በጣም ደስ ብሎናል። አመሰግናለሁ ሚኪ። እኔም በጣም ደስ ብሎኛል። ጽናት፣ አንቺ ቤተሰቦችሽ የኪነ ጥበብ ሰዎች ናቸው። አባትሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ መምህር ናቸው። እናትሽ ደግሞ እንዲሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪት ናቸው። ሌሎችም ቤተሰቦችሽ የኪነ ጥበብ ሰዎች ናቸውና ከእንደነዚህ አይነት ቤተሰብ መውጣት ሲሆን እንዴ ወደ ኪነ ጥበቡ እንድትመጪ ያደረገሽ? አዎ ምናልባት እንደዛ ሊሆን ይችላል ብዬ አስባለሁ። ግን ያው በትክክል ኪነ ጥበብ ውስጥ 100% አሉ ሳይሆን ያው እኛ ቤት ለጥበብ ቅርብ የሆነ ቤተሰብ ነው ያለን። ያው ዜማ ስሰማ ነው ያደኩት በተለያየ መልኩ። የቤተክርስቲያን ዜማዎች ቤት ውስጥ አባቴ ሲያስተምርም አንዳንድ ዜማዎችም ሰማለሁ። እናቴም ስትዘምር፣ አያትም አለኝ፣ ቄስ አያት አለኝ። አጎቴ ደግሞ የቤተክርስቲያን መዝሙሮችን የደረሰ አጎት አለኝ። ጋዜጠኛም ነው ደራሲም ነው። እንደዛ አይነት ነገሮቹ ምናልባት አሉኝ። ከዝኖችም ሙዚቃ ውስጥ ያሉ ምናልባት እሱ ያው ተጽዕኖ ይፈጥራሉ ብዬ አስባለሁ። እኔም የቤተክርስቲያን ዘማሪም ነበርኩ። ኦኬ። እና ቤት በኩል አድርገሽ ነው ብሔራዊ ቲያትር የገባሽው? ብሔራዊ ቲያትር የገባሁት ባይገርም በ16 ዓመቴ ነው። በጣም ገና ሃይ ስኩል ተማሪ ሆኜ ነው የገባሁት። በልጅነት የቤተክርስቲያን ዘማሪ ነኝ። በጣም ጎበዝ ዘማሪ ነበርኩኝ። በደንብ ነበር የምዘምረው። ከዛ በኋላ ግን ቤተሰብ እያደኩ ስመጣ ወደዛ በጣም ሳደላ አይ መዝሙር መቅረት አለበት፣ ወደ ትምህርትሽ ማድላት አለብሽ ምናምን የሚል ከዛ እንድቀንስ ምናምን ሲነገረኝ እኔ በመሀል ያው የዜማው ፍቅርም ስላለ ወደ ሙዚቃው እየተደበኩኝ ሙዚቃው የሚሰሩ ልጆች ጋር ሄዳለሁ። ተደብቄ የሆነ ነገር ትንሽ ዘፍኜ እመለሳለሁ ምናምን በዛ ነው እየሄድኩኝ የተለያዩ የሰፈር መጀመሪያ በሰፈር ነው እየጀመርኩት። ከዛ በኋላ ብዙም ሳልቆይ አንድ ሁለት ቦታ ብቻ ሄጄ ሴቭ ጀነሬሽን የሚባል አለ እዛ ለአንድ አመት አካባቢ ሰርቻለሁ። ከዛ በኋላ ነው አጋጣሚ ብሔራዊ ቲያትር ትምህርት ትዝ ይለኛል። ትምህርት ክረምት መግቢያ ላይ ነው መዝጊያ ሊዘጋ አካባቢ ነው ስወዳደር አለፍኩኝ። ልጅ ነኝ ግን አለፍኩና አልፌ በቃ እዛ የተወሰነ ጊዜ ሰርቻለሁ። ለወራቶች ነው የሰራሁት። ነገርሻቸው? ለቤት ነገርሻቸው ብሔራዊ ቲያትር እንደገባሽ ነው? በድብቅ ነው እሱ ነገር?
አይ ልክ ብሔራዊ ቲያትር ስገባ ለነገሩ እዛ ከመግባቴ በፊት ሴቭ ጀነሬሽን የሚባል ቦታ ስሰራ ገና ቤተሰብ ያውቃል። ግን ምንድነው ቤተሰብ ስለማይፈቅድልኝ ስለነበረ መጨረሻ ላይ ያደረኩት ምንድነው አሉኝ አጎቶች እንዳልኩ ሙዚቃ ለአርት ቅርብ የሆኑ ለነሱ ነግሬ ከነሱ ጋር ኔጎሽየት አድርጌ በዛ ምክንያት ተፈቀደልኝ። ምክንያቱም ትምህርትሽ በስነ ስርዓት የምትማሪ ከሆነ በትምህርትሽ ጎበዝ ከሆንሽ እና ማታቋርጪ ከሆነ ፕሮሚስ ከገባሽ ሙዚቃውን መቀጠል ትችላለሽ ተባልኩ ማለት ነው። ከዛ በኋላ ነው እንግዲህ በመሃል ወደ ብሔራዊ ቲያትር ስወዳደር አለፍኩና ትንሽ ሾክ አደረኩ። ምክንያቱም በጣም ብዙ ትልልቅ ሰው ነው ያለው፣ የተፈተነ ሰው አለ። አንድ ልጅ ነው ይዞኝ ሄደው አስታውሳለሁ፣ አብሮኝ የሚሰራ ጌቱ ይባላል። በጣም ጎበዝ ዘፋኝ ነው። እሱም አብረን ነው ሄድነውና ከዛ ሳልፍ በጣም ደነገጥኩኝ። ቤተሰብ አሳወቅኩኝ። ግን ደስ ብሏቸዋልም፣ ግን ደግሞ ትምህርቷን ደግሞ ልታቋርጥ ነው እዛ ገብታ የሚል ደግሞ ስጋትም ነበረባቸውና ያው ብዙም አልቆየሁም ለነገሩ። እዛ ተመልሼ ደግሞ ወደ ትምህርት ቤት ገባሁ ማለት ነው። ያሬድ ሙዚቃ ትምህርት ቤት ተምረሻል። የተለያዩ ደግሞ የሙዚቃ መሳሪያዎችንም ትጫወቻለሽ። ከዚሁ ጋር ተያይዞ ነው ከዚህ በኋላ ነው ወደ ሙዚቃ ትምህርት ቤት የገባሽው? አዎ ትምህርት 12ኛ ክፍል ልክ ስጨርስ መማር ያው ትምህርት እንደማር ብዙ ያው እንደማንኛውም ቤተሰብ ሁሉ የኔም ቤተሰብ ትምህርቴ ላይ እንዳተኩር ይፈልጉ ነበርና ትምህርት እንድማር ምናምን ሌላ የግል ዩኒቨርሲቲ ውስጥ ምናምን ሊያስገቡኝ ሲሯሯጡ እኔ ደግሞ በመሃል ያሬድ ስሞክር አለፍኩኝ። ከዛ እንደገና ደግሞ አባቴን ለማሳመን የተወሰነ ጊዜ ወሰደብኝ ቤተሰቦቼ። ከዛ እኔ መማር የምፈልገው ሙዚቃ ነው፣ የምወደውም ነገር ሙዚቃ ነው። አጋጣሚ ደግሞ ያሬድ ሙዚቃ ትምህርት ቤት በአዲስ አበባ ዩኒቨርሲቲ እንትን ውስጥ ስለነበረ ለእኔም ተመቻቸልኝ ቤተሰብ ለማሳመን። ከዛ ነው እንግዲህ ያሬድ የገባሁት። ሙዚቃ መሳሪያዎችን ትጫወቻለሽ አይደል? እውነት ነው። ሜጀሬ ቫይሊን ነው፣ ማይነር ያው ፒያኖ ነው። በዛ ምክንያት ነው እንግዲህ ኪቦርድ የምጫወተው። ከዛ ደግሞ ከትራዲሽናል ክራር እጫወታለሁ፣ ግን ድርድር ነው የምጫወተው፣ እንደዚህ ግርፍ አይደለም። ያው ተማርነው ድርድር ነው። ድርድር ለራስ የሚሆን ነገሮች ያው ሞካከራለሁ። እየደረደርሽ ነው አሉ። ግን አዚሚ ውስጥ አንቺ አንዷን ዘፈን ስጭን። ትዝታ ልበላቸው እባክሽ። ባጌጠ ባማረ በትዝታ ፈረስ፣ ባጌጠ ባማረ በትዝታ ፈረስ፣ ይኸው ደግመ መጣ ዛሬም እዚህ ድረስ፣ እክሳለሁ እንጂ በደልም ካለብኝ፣ እክሳለሁ እንጂ በደልም ካለብኝ፣ በትዝታ ቅጣት አትበይኝ፣ በትዝታ ቅጣት አትበይኝ። ይበቃል። በጣም የሚገርም ድምጽ ነው። እኔ የምልሽ ለመጀመሪያ ጊዜ ያወቅኩሽ በተረጋጊ ነው እና ግን መጀመሪያ የሆነ ድሮ ማቀው ሰው አይነት ነገር ነው የተሰማኝ። ማለት በጣም የሚገርም ነው። ድንገት ነው ይዘሽን ሄድሽው። አሁን እስከ 10 ሚሊዮን ቪው አይነት ነገር እኮ አለው። አሁን በቅርብ ሳይ 10 ሚሊዮን በላይ ቪው አለው። እንዴት ነው ወደ ተረጋጊ ወደዛ ወደ ስራው እንዴት ገባሽ? እንዴት አሰብሽው? እንዴት ጀመርሽ? ከተረጋጊ በፊት አማኑኤል ላይ ይልማ ይሰራልኝ አንድ ሙዚቃ አለ። ከአማኑኤል ይልማ ጋር አብራችሁ እንደተማራችሁ ነግሮኛል በዚህ አጋጣሚ ከሚኪ ጋር። ከዛ ኢትዮጵያ መጣሁኝና ከሱ ጋር አንድ ስራ ሰራን። መጀመሪያ አይንህን ይባላልና እሱን ሰርቼ ነበር። በሱ የተወሰነ ጥሩ ሰው ያቀኛል ትንሹ። ከዛ ግን ቆየሁና ተረጋጊን ደገምኩ ማለት ነው። ተረጋጊን እዚሁ ሆኜ ነው የሰራሁት። እዚሁ ውጭ ሀገር ያለው ነው። ያኛውን ግን ኢትዮጵያ መጥቼ ነው የሰራሁትና ተረጋጊ እንግዲህ ዜማውን አሜሪካን ሀገር ሄጄ ከሄኖክ ነጋሽ ጋር አብረን ሰራን። ከዛ ግጥሙን ጻፈልኝ። አጋጣሚ እዛ አሜሪካ ነበረ በእውቀት ሱይም። ከዛ እዛው ግጥሙን ደግሞ እሱን ሰራልኝና ከዛ ጀርመን መጣሁና ደግሞ ከዮኒ ውቤ ጋር ውብ ስቱዲዮ ዮኒ ውቤ የምታውቁት ከሆነ
ጓደኛዬ ነው። እሱ ደግሞ ቅንብሩን ሰራልኝ ማለት ነው። ከዛ እሱን ይዤ ደግሞ ወደ እንግሊዝ ሀገር ሄድኩና ክሊፑን ደግሞ ከዳንኪራ የዳንስ ግሩፕ ጋር አንድ ላይ እና ከቢኤን ኢንተርቴይንመንት ጋር አንድ ላይ አድርጌ ማለት ነው ቪዲዮውን ቢኤን ኢንተርቴይንመንት ይሰራልኝ። እንግሊዝ ሀገር ደግሞ ያው ቪዲዮን ሰራሁት ማለት ነው። እንደዛ ነው ማለት ወደ ስንት ሀገር ጠራሽልኝ? 5 ሀገር እኮ ጠራሽ። ማለት ነው አይደለ? ለዚህ ነው አየሽ የተለፋበት ነገር ስለሆነ ነው ማለት ነው። በዚህ ልክ በጣም ተለፍቶበታል። ተረጋጊ እውነት ለመናገር ወደ 12 ቀን አካባቢ እዛ ሄጄ ነው እዛ ቆይቼ ነው እንግሊዝ ሀገር ሆቴል ይዤ እዛ በደንብ አጥንተን ብለን ሎኬሽኑ ምኑ አንድ ቦታም አይደለም የተሰራው የተለያየ ቦታ ነው። አይታችሁት ከሆነ ወደ ሊቨርፑል አካባቢም ነበርን። ከለንደን ደግሞ የ2 ሰዓት መንገድ ተጉዘን ነው ያንን ክሊፍ ቦታ ላይ የሰራ ነው። የተለያየ ቦታ ነው የተሰራውና ጊዜ ወስደን ይሰራል ማለት ነው። ሚኪ እኛ ሊቨርፑልን በኳስ ነው አይደል የምናውቀው? እሷ በክሊፕ ነው የምታውቀው። እስቲ እናስታውሰው ትንሽ ትይልናልሽ? አንሲያዳ አርገንኩያ ሱመን ፊዳ አማውን አዱፍቴ ዱገመዳ ነይ በለኝ ፍቅሬ ወይ በለኝ ነይ በለኝ አታስጨንቀኝ አማማ ደፊና ኩቱ ጃለለኬን ተኤመራቱ አይዘጋ ክፍት ይሁን መስኮቱ ከንፋስ ጋር ይበጣል ናርዶ ሰውነቱ እሱን ማሰብ እንደ ኮከብ ጌጥ ነው ለሌሊቱ ስንገበገብል ባይኔ ደስጠና ጥበቃዬ ሁሉን እንዴት ይቀርመና ናፍቆትን እንደ ስካር ያብሰለሰለኝ ከመውደቄ በፊት ድረስ እናትርፈኝ ተረጋጊ ማለት ምንድነው? ናፍቆት እኮ ቀልቤን በተነው ንፋስ እንደነካው ደመና ሰው ልፋቴን እንዳይቀርመና የኔ ገላ እንተምን ነው ፍቅር እኮ ነው ዙራለው የኔ ገላ እንተምን ነው ፍቅር እኮ ነው ዙራለው በጣም አንተ ድምጽሽ በጣም ኃይል አለውና ከእንዲህ አይነት ዜማ እንዴት ደግሞ ወደ መዝሙር ሄድሽ? መዝሙርም አለሽ? አዎ በዘወይ መዝሙሩ የተሰራው ተረጋጊ ከመሰራቱ በፊት ነው። ግን የወጣው ያው ከተረጋጊ በደንብ ከተሰማ በኋላ ህዝብ ካወቀኝ በኋላ ስለወጣ ብዙ ሰው በቃ ጽናት ሙዚቃ ትታ ወደ መዝሙር ሄደች አይነት መልክቶች ምናምን ይመጡልኝ ነበርና መዝሙሩ የተሰራበት አጋጣሚ ምንድነው? ስቶክሆልም ስዊድን ውስጥ ማለት ነው የሚገኝ አንድ ትልቅ ቤተክርስቲያን አለ፣ መድኃኔዓለም ቤተክርስቲያን ማለት ነውና እሱ ለህንፃ ማሰሪያ የገንዘብ ማሰባሰብ ሲያስብ እዚህ አውሮፓ ያሉትን አርቲስቶች ጠየቀ ማለት ነው እርዳታ። መዝሙር ሄደን የመዝሙር ኮንሰርት ተሰርቶ ህዝብ ከፍሎ ይገባል፣ እኛ ያያል ማለት ነው። አተሰም ታይም ደግሞ ይቀረጽና የተቀረጸው ነገር ደግሞ በሲዲ ታትሞ በዛን ሰዓት በጣም ተሽጧል በሲዲ ማለት ነው። ከዛ በኋላ ነው እንግዲህ ሁሉ ፕሮሰስ ካለቀ በኋላ ወደ ዩቲዩብ ላይ የጫኑት ማለት ነው ከአመታት በኋላ። ለዛ የገቢ ማሰባሰቢያ አርቲስቶች ተሰብስበን የሰራ ነው መዝሙር ነው እንግዲህና እኔ ደግሞ የመረጥኩት መዝሙር የቴዎድሮስ ዮሴፍን ማርያም የሚለውን መዝሙር ነው። ይዛኔ ገና ወልጄ አራስ ነኝ ትንሿን ልጄን እና በዛ በአራስነት ላይ ሆኜ የሰራሁት መዝሙር ነው ማለት ነው። ያሬድ ባንድሽ እዛ የጀመራችሁት ባንድ ነበር አይደለም? ኖርዌይ የጀመራችሁት አለ እስካሁን እየሰራችሁ ነው? እየሰራን ነው። ያው እዚህ በዓላት ሲኖሩ እንሰራለን። ለብዙ አመት ነው የሰራነው። ኦልሞስት እንግዲህ ወደ 19 አመት 20 አመት አልሰራነው። ከመጣን ጀምሮ እንሰራለን። ኒው ኢየር ኢቭ ሲሆን ለፋሲካ እንደዚህ ብቻ እንሰራለን። እንቅስቃሴው ያን ያህል የሚያረካ አይደለም ኖርዌይ እርግጥ
እና እየወጣንም እንሰራለን በየሀገሩ እዚህ አውሮፓ ሀገሮች እንሄዳለን በግላችንም እንሄዳለን እንደገና ደግሞ አንድ ላይ የምንሰራበት አጋጣሚ ያለ እንሰራለን የምናውቃቸው ናቸው እነማን ናቸው አዎ አሁን ያልኩሽ አንድ ጓደኛ ያለ ይድነቅ እሱ ነው እንግዲህ ቮካሊስት እኔና እሱን ያለ ነው ኪቦርዲስት ናቲ ያለ ባለቤቴ ነው በዚህ አጋጣሚ ባለቤቷ ሙዚቀኛ ነው ይባላል ባለቤትም የሙዚቃ ትምህርት ቤት ልጅ ነው እና እዛ ነው የምንተዋወቀው እሱ አለ እና እንዳለ አለ ጊታር ማለት ነው እንዳለ ጌታነ ቤዝ ጊታር እሱ ይጫወታል ሌሎችም ልጆች አሉ እንደዚህ እየተቀላቀሉ ጆይን ያደረጉ አብረን የሚሰሩ ግን እኛም በዋናነት አራታችን የምንሰራ ማለት ነው ለበዓላት ኢትዮጵያ ኮሚኒቲ ጋር ነው የምትጫወቱት ወይስ ሌሎች ክለቦች ምናምን ሄዳችሁ ትጫወታላችሁ በፊት በተለይ ከኢትዮጵያ ኮሚኒቲ ጋር በጣም ኢንጌጅድ ሆነን እንሰራ ነበር በዓላቶችን አብረን ብዙ ሰርተናል በጣም ብዙ ሰርተናል ግን በራሳችን ደግሞ ኮንሰርት ራሳችን እየዘረጋን እንሰራለን ተጠይቀን እንሰራለን የተለያየ ክፍለ ሀገርም ውስጥ ብቻ አይደለም ለምሳሌ በርገንም ትሮንዳይምም ስታቫንገርም የሚባሉ ከተሞች ሄደን እንሰራለን ሌላ ሀገርም ሄደን እንሰራለን ከነጮች ጋር ደግሞ አንድ ላይ ደግሞ ኢንጌጅ አድርገን ኮርፖሬት አድርገንም እንሰራለን አያሚቲ ቤተሰባቸው እሷ ባለቤቷም እሷ ሙዚቀኞች ናቸው ለዚህ ነው የልጅሽ ስም ዜማ የተባለው ምናልባት ለሱ ሊሆን ይችላል አሁን ልጅ ስሟ ሜሎዲ ነው ወይም ደግሞ ዜማ በአማርኛ ማለት ነው እና አዎ ለዛም ማስታወሻም እንዲሆነንም ነው ከዛም ደግሞ ልጆች ያጋጣሚ ለሙዚቃም በጣም ቅርብ ናቸው ሙዚቃ በጣም ነው የሚወዱትና ቢያንስ ደግሞ እንዴት አይወዱ በጣም ነው ደስ የሚለው ምክንያቱም ከናንተ ወጣው ሙዚቃ ላይ ወዱ አይችሉም ሙዚቃ መሳሪያውንም እየሰሙ ድምጻችሁን እየሰሙ በነገራችን ላይ አንቺ የተወለድሽው ፈረንሳይ ለጋሲዮን አካባቢ ነው የፈረንሳይ ሰዎች ደግሞ በኪነ ጥበቡ ዘርፍ አይታሙም በጣም አብዛኞቹ የተዋጣላቸው የኪነ ጥበብ ሰዎች ናቸው አይደል ብዙ ሰው ይወጣል ከዛ በጣም ነው የምወደው እኔ ሰፈሬን በጣም ነው የምወደው ፈረንሳይን የተወለድኩት ጃልሜዳ ነው ባይዘው ግን በልጅነቴ ኦልሞስት ያው እኔ ነፍስ አላቅም ወደ ፈረንሳይ ስንሄድ እንግዲህ ከሁለት ዓመት ጀምሮ ይሆን ምናምን ፈረንሳይ ነው ያደግኩት ግን ብዙም አይራራቅም ፈረንሳይና ጃልሜዳ ሙሉበት ሰፈሬ ነው እዛ ቤተሰቦቼም እዛ አሉ አሚራያት የአባቴ ቤተሰቦች እዛ አካባቢ ናቸው የእናቴ ቤተሰቦች ቤላ ናቸው ብቻ እዛ አካባቢ ነው ያደግነው ፈረንሳይ ደግሞ በቃ ብዙ አርቲስቶች እያየን ያደግነው እኛ ግርማ ተፈራ ለምሳሌ በጣም በቃ እያየነው እኛ ልጆች ሆነን እሱ ሲሰራ ምናምን እያየን ያደግነው ለምሳሌ ከወጣቶቹ ከኛ በፊት ደግሞ እኛ በጣም እንግዲህ ወይ ህፃናቶች ሆነን የሚሆን ሳንወለድ ጥላሁን ገሰሰ እዛ ይኖር ነበር ይባላል ከዛ ደግሞ ትልቅ የምናውቃቸው ደግሞ እና የለማሙ ሙዚቃ መሳሪያ የሚጫወቱ ነገዛኝ ደስታ የነጥላውን ገሰሰን ሙዚቃ የደረሱ ብዙ አርቲስቶች ነው የወጡበት ፈረንሳይና ወጣቶች ደግሞ በጣም ብዙ ናቸው ያሉት እነ መሳይ ተፈራሉ አበባ ደሳለኛል ትግስት ፋንታውን ሴቶች አሉ ፋንትሽ በቀለ አለች ጋዜጠኞቹ በጣም ብዙ ናቸው እና ለምለዋሴ በጣም ብዙ ነው እና አብርሃም አስመላሽ አለባቸው አብርሃም አስመላሽ በጣም እኔ እንደውም የምታወቅ አይመስለኝም አብዛኛው ሰው እንደውም የፈረንሳይ ልጅ መሆኔንም ራሱ ብዙ አያውቅም በጣም በልጅነትም ስለወጣሁ ይመስለኛል ከኢትዮጵያ ብዙ እንደ ፈረንሳይ ልጅነት ብዙ ሰው አያውቀኝም ግን ብዙ አርቲስቶች ናቸው እነ ሙናዬ መንበሩ በጣም ቤተሰብ ነን አይገርምሽ ጎረቤትም ነን ቤተሰብ ነን ለእናትና ለአባቴ ሰርጉሉ ዘፍናለች ባይገርምሽ ሙናዬ እንዳላይሽ እሷ ነች የዘፈነችው አለ እና በቃ በጣም ብዙ አርቲስቶች አሉ ስለዚህ አሁን የፈረንሳይ ልጅነትሽን ያው በአደባባይ በሚዲያ ተናግረሻል ፈረንሳዮች እንግዲህ ተቀብለውሻል ማለት ነው አንድ ተጨማሪ ልጅ አለ በጣም ፍቅር ያለበት ሰፈር ነው ፈረንሳይ በጣም ነው የምወደው በጣም ብዙ ሜሞሪ ነው ያለኝ በጣም ነው ሰፈሬን የምወደው የፈረንሳይ ህዝብ በጣም ተባባሪ ህዝብ በጣም ደግ ህዝብ ምንም አይነት ልዩነት የማታይበት ሰፈር ነው ፈረንሳይ በጣም ደስ የሚል ሰፈር ነው ፈረንሳይ በጣም ፍቅር ያለበት አሁን በጣም ደስ ይለኛል የሙሉ ጊዜ ዘፋኝ ነሽ ለዛ አሁን ኖርዌይ የዘፈንሽ ነው የምትኖሪው በዛስ መኖር ይቻላል ወይ እዛ ሙሉ ጊዜ የሚባለው የኔ የሙዚቃ ጊዜ ሙዚቃ ትምህርት ቤት ያለው ያሳለፉት ጊዜ ነው ማለት ነው በጣም ወርቃማው ጊዜ
ልጅም ብንሆን ብዙ ነገሮችን ያሳለፍኩት። ከዛ ውጪ ግን እዚህ ሀገር ወዲያው መጣሁ። ተማሪ እያለሁ ነው ሙዚቃ ትምህርት ቤት ተማሪ እያለሁ ሳልጨርስ ነው ወደዚህ የመጣሁት እና እዚህ ከመጣሁ በኋላ ግን ያው ወደ ሌላ ትምህርት ነው የሄድኩት። ሙዚቃን አይደለም የተማርኩት፣ ሌላ ትምህርቶችን ሌላ ስራዎች ላይ ሙዚቃ በጎን ለማስኬድ ሞክሬያለሁ። መተውም አልችልም። ልተው ብትል ሙዚቃ የሚተው ሙያ አይደለም አርት። ከዛ በጎን ለማስኬድ የተቻለኝን አደርጋለሁ፣ እየሞከርኩ ነው። አሁንም ሞክራለሁ፣ ግን በሙዚቃ ኖሬ አላውቅም። አሜን በሱ እየሰራሁ አልሞክኩም። ምንድነው እኔ እዚህ ሀገር ስመጣ የጤና ረዳት ትምህርት ነው የተማርኩት እና በጤና ረዳትነት በጣም ብዙ ሆስፒታሎች የኢንስቲትዩሽን በጣም ትንሽ ግን በብዛት ሆስፒታል ውስጥ ነው ሶማቲክ ላይ ማለት ነው የሰራሁት ለአመታት። ከዛ በኋላ ነው ወደ ሜንታል ሄልስ ብዙ ጊዜ ሳይ ሆስፒታል ውስጥ በምሰራ ሰዓት እዚህም ሀገር ሜንታል ሄልዝ ላይ ያለን ነገር በጣም ገና ነው። ጀስት ሶማቲኩ ላይ ዲያግኖሱ ላይ ምናምን ነው እንጂ የምናተኩረው የፔሸንቱ ላይ ያለውን የስነ ልቦና ጫና ችግር ብዙ አናይም። በዛ ምክንያት ከልጅነቴ በነገሩ ሜንታል ሄልዝ ላይ ወይም ደግሞ ሳይኮሎጂ ላይ በጣም ኢንተረስትድ ነኝ እና እንደመጣሁም ልማር የነበረው እሱን ነው። ግን አይ እኔ የተባልኩት እዛ የትምህርት ቤቶቹ እንትኖች አይ ይከብድሻል፣ ቋንቋው እዚህ ገና አዲስ ነው የመጣሽው፣ ይሄ ላንቺ ከባድ ነው ምናምን ሲሉኝ ነው ወደዛ ወደ ጤናው የገባሁት ማለት ነው። ከዛ በኋላ ግን አሁን ስቆይ ፍላጎቴን ሳውቀው ፍላጎቴ ያለው ሜንታል ሄልዝ ላይ ነው። ከዛ በኋላ ያው ስራዬን ትቼ ቀጥታ ወደ ዩኒቨርሲቲ ጆይን አደረኩኝ፣ ተማርኩኝ ሳይኮሎጂ። ባችለር ዲግሪ ነው ያለኝ በሳይኮሎጂ። ከዛ በኋላ እሰራለሁ ማለት ነው። እንደጨረስኩኝ ቀጥታ የገባሁት እዛው ሆስፒታል ውስጥ ነው። ሆስፒታል ውስጥ የተለያየ የዲያግኖስ የተደረጉ በሽተኞች ላይ ነው የምሰራው። ከዛ ደግሞ አሁን ደግሞ የምሰራው ምንድነው ላይክ ሰው በሽተኛ ከመሆኑ በፊት በተለያየ ትራውማ ሊሆን ይችላል፣ ቻይልድ ትራውማ ሊሆን ይችላል፣ ወይ ደግሞ በተፈጥሮ አደጋ ሊሆን ይችላል፣ በስደት ምክንያት ሊሆን ይችላል። በተለያየ ምክንያት ሜንታሊ ጥሩ የማይሰማቸው ሰዎች ጋር ነው ዲያግኖስ አይደሉም። ነገር ግን ክራይሲሱ ምናምኑ ላይ በደረሰባቸው ነገር ችግር ውስጥ የገቡ ሰዎች ጋር ከነሱ ጋር ነው እንግዲህ አሁን የምሰራው። አንዳንድ ደግሞ የግል ኢንስቲትዩሽኖች ውስጥ ደግሞ የሄድኩኝ ከወጣቶች ላይ ከወጣቶች ጋር ከሱስ ጋር በተገናኘ ከሰብስታንስ ዩዝ ሊሆን ይችላል፣ ከአንዳንድ ነገሮች ጋር በተገናኘ ከኮንፍሊክት ጋር በተገናኘ ይሰራለሁ ማለት ነው። እኔ የምልሽ ማስታውሰው አሁን አንዳንድ ጥናቶች ሳነብ በዓለም ላይ እጅግ በጣም ደስተኛ ከሆኑ ሰዎች ሀገሮች መካከል ኖርዌይ ከአንደኛ ወይ ከሁለተኛ ከሶስተኛ አዘልም እና ስራ አትፈቺም ለደስተኛ ሀገር ስለ ልቦና አማከራለሁ ብለሽ? በጣም ጥሩ ጥያቄ ነው የጠየከኝ ሚኪ። አንፎርቹኔትሊ ማለት ነው አት ዘ ሴም ታይም ደግሞ ምነግርክ በጣም በሜንታል ሄልስ ፕሮብሌማቲክ በጣም የሚጠቃ ሀገር ቢኖር እዚህ ሀገር ያለ ሰው ብዙ አለ። ባይቀር በተለያየ ምክንያት ብዙ ናቸው፣ ቦታ እስኪጠፋ ድረስ ማለት ነው። ሆስፒታል ውስጥ አንዳንዴ ቦታ ሁሉ ይጠፋል የሚመጣ ሰዎች። በዚህ በሲዩሳይድ ሊሆን ይችላል፣ በዲፕሬሽን የዌዘሩን ሁኔታ ሊሆን ይችላል። አንዳንድ ብዙ ፋክተሮች ናቸው፣ ግን ብዙ ደግሞ እርዳታ የሚፈልግ ነው እና አንድ ሳይኮሎጂስት እኔ ሳይኮሎጂስት አይደለሁም አሁን፣ ምክንያቱም ሳይኮሎጂስት ለመሆን ቢያንስ 7 ዓመት ምናምን መማር አለበት ቀጥታ ቴራፒስት ለመሆን። እኔ ግን ኢንቫይሮንመንታል ቴራፒስት ሆኜ ነው የምሰራው እና አማካሪ ካውንስለር ምናምን ሆኜ ነው የምሰራው። አሁን ግን እዛ ስንሰራ በጣም ወረፋ ሁሉ አንዳንድ ሳይኮሎጂስት ጋር ለምሳሌ አንድ ሰው ሲላክ በትንሹ 6 ወር ሁሉ ይጠብቃል። በጣም ክፍተት አለ በጣም እና ብዙ ደግሞ ራሳቸውን የሚያጠፉም በራስ ከማጥፋቱ እንኳን የመጨረሻው ነገር ግን በሜንታል ሄልስ ፕሮብሌማቲክ የተጠቃ ማህበረሰብ አለበት። ራሱ የኖርዌጂያኑ አት ዘ ሴም ታይም ስደተኛው ደግሞ በጣም ያሳዝናል። ብዙዎቻችን አሁን ሳይኮሎጂካል ፕሮብሌም ከኢኮኖሚ ጋር ወይ ከምናምን ጋር ነው የምናያይዘው። አሁን በተለይ አፍሪካ አካባቢ ወይም እንደዚህ ያላደጉ ሀገሮች ላይ ሳይኮሎጂ ለምሳሌ ይሄ ሎ ሶሻል ስታተስ የሚባል አለ አይደለ?
እንደዛ አይነት ሰዎች ብቻ ናቸው በሜንታል ሄልዝ የሚጠቁት አይነት እንትን አለ። ግን ያ ብቻ አይደለም። ሰው ስለደላው ስለበላ ስለጠጣ ወይም በጣም ሀብታም ሀገር ስለኖረ ሜንታል ሄልዝ ፕሮብሌማቲክ አይኖርበትም ማለት አይቻልም። አለ ማለት ነው። ስለ ኢትዮጵያ ስታስቢ፣ ስለ ኢትዮጵያ ስታወሪ ልክ በጣም ከባድ የሀገር ፍቅር እንዳለሽ በስራዎችሽም ይታያል። 20 ምናምን ዓመት ያሬድ ባንድን ይዞ መቆየት ኢትዮጵያን መውደድን ያሳያል። የኢትዮጵያ ፍቅር እዚህ ያለሽ ካለው እዛ ስትሄጂ ባሰብሽ? በጣም አሁን ሴንሲቲቭ ዋን እንትን ያነሳልኝ ማለት ነው። ብዙ የተጎዳውበት ማለት እኔ ኢቨን ስመጣ እዚህ አስቤ አይደለም የመጣሁት። እንኳን እዚህ ቆይቼ አይደለም እዛም ገና እያለሁኝ ጭራሽ ወደ ውጭ የመውጣት ፍቅርም አልነበረኝም። በእውነት ሀገሬም በጣም እዛ ያለው በጣም ነው ደስ የሚለኝ ሁሉ ነገር ማለት ነው። ሁሉ ነገር ከነ ሁሉ ነገሯ ሀገሬን በጣም ነው የምወደው። በጣምም እወጣለሁኝ ውጭ ሀገር ወጥቼ ለዛውም እንደዚህ አይነት ቀዝቃዛ ሀገር እኖራለሁ ብዬ አላሰብኩም ነበር። እሱ ሌላ ታሪክ ነው። ግን እዚህ ከመጣው በኋላ ደግሞ እንደውም ፍቅሩ ብቻ ሳይሆን ጉዳትም አለው። ባይዘው ኢትዮጵያ ውስጥ አለመኖር እኛ ጂኦግራፊካሊም ካልቸራሊም ምናምን ኢንጌጅ የሆንክበት ሀገር ላይ ያንን ነገር ትተህ ወደ አዲስ ሀገር ስትመጣ የፈለገ ነገር ቢሆን ኢንተግሬትድ ብትሆንም የፈለገ ነገር ቢሆን የኢትዮጵያዊነት እንትን አይጠፋም ማለት ነው። እና አገር የመውደዱ ነገር እኔ እንጃ እንግዲህ በጣም ነው እኔ ኢትዮጵያን የምወደው ሀገሬን የምወደው። ቤተሰብም ደግሞ ይመስለኛል ትንሽ ተጽዕኖም ወይም ደግሞ ተጽዕኖም ባይባል ብዙ ያሳደረብኝ ነገር አለ። ቤተሰብ ያለው ነገር አስተዳደጌም ይመስለኛል። ብዙ መጽሐፍቶች እንድናነብ አባቴ በተለይ መጽሐፎች ያመጣልናል ስለ ኢትዮጵያ ታሪክ። ሁሉ ነገራችን ከኢትዮጵያ ስርዓት ጋር ነው ያደግነው እኛ በስርዓቱ ማለት ነው። እና እሱ ነገሮችን በጣም ስለምወድ ሀገሬን በጣም ነው የምወድ። በሁሉ ነገር የሀገሬ ነገር ይሰማኛል። እዛ ባለው የኢትዮጵያ ኮሚኒቲ በጣም ንቁ ተሳታፊ ነሽ። ብዙ ነገር ትሰሪያለሽ፣ ታገለግያለሽ። ምንድነው ሀሳቡ? ምንድነው? ምን ልትሰሩ ፈልጋችሁ ነው የተሰባሰባችሁት? አንቺስ እዛ ውስጥ የምታበረክችው ነገር ምንድነው? እኔ እዚህ ሀገር ስመጣ ቤተሰብ አልነበረኝም። ምንም እስካሁንም ቤተሰብ የለኝም። የራሴ አሁን ቤተሰብ ብዬ የምለው አለኝ የራሴ አይደለም ልጆቼ እና ባለቤቴ። ከዛ ውጭ እስካሁን ቤተሰብ የለኝም። እዚህ ሀገር ስመጣ አርቲስትም ስለነበርኩኝ ሲቀበለኝ የኢትዮጵያ ኮሚኒቲ ነው የተቀበለኝ። ከነበርኩበት ቦታ ያመጡኛል፣ ይንከባከቡኛል። ልጅ ነኝ ገና ብዙ ነገር አላውቅም። ሙዚቃ ያሰሩኛል እንትንጋልና በቃ ያ ብቻ ነው የነበረኝ ነገርና ያንን ነገር ያገኘሁት ነገር አለ። የኢትዮጵያ ኮሚኒቲ በዛን ሰዓት ይሰሩ የነበሩ ሰዎችም በዙሪያው ደግሞ የሚመጡ ሰዎችም የሰጡኝ ነገር አለ። እሱን አሁን እኔ ደግሞ እዛ እድሜ ላይ ነው ያለሁትና እሱን መስጠት ፈልጋለሁ። አንዱ እሱ ነው። አሁን የዚህ ሀገር ስመጣ የነበረው ፍቅር የነበረው አንድነት ምናምን እየቀነሰ መጣ። ያ ደግሞ ልጆቻችን ላይ ተጽዕኖ ፈጠረ። እኛ እዚህ ሀገር ኢትዮጵያን ተወልጄ አድጌ ብዙ ነገር አውቄ ተምሬ ነው እዚህ ሀገር የመጣሁት። ልጆቻችን ግን እዚህ ሀገር መቼም ኖርዌጂያን አይሆኑም ከኛ ስለተወለዱ የኢትኒሲቲያቸው ቀጥታ ከኛ ስለተወለዱ ኖርዌጂያን የሚሆኑት እዚህ በመወለዳቸው ነው እንጂ ሙሉ ኖርዌጂያን ነው ኢትዮጵያውያኖች ናቸው። እኔ አሁን ልጆቼ ኢትዮጵያውያኖች ናቸው ብዬ ነው የማስበው። ስለዚህ ልጆቻችን የተጎዱ መጡ በብዙ ነገር። ካልቸር ክላሽ አለ፣ አይደንቲቲ ክራይስ አለ። ኢትዮጵያዊነት ልጆቻችን ላይ እንዴት አድርገን ነው እንትን የምንለው? ስለዚህ ኮሚኒቲው ለዛ ያስፈልጋል። ሌላው ደግሞ እኔ ማህበረሰቤን ደግሞ ማገልገል እፈልጋለሁ። በጣም ብዙ የተጎዳ ማህበረሰብ አለ። በተለይ ሜንታሊ ፊዚካሊ ምንድነው ይሄ ኢኮኖሚካሊ ብዙ የተጎዳ ማህበረሰብ አይደለም እዚህ ሀገር። ፊዚካሊ ደግሞ ይሄ ሶማቲክ የምንለው ፕሮብሌም ላይ ሕክምና ነፃ ነው ያገኛሉ። ሕክምና ብዙ ችግር የለም። ግን ስደት በራሱ ትልቅ ክፍተት በመሆኑ ብዙዎቻችን ተሸክመ ነው የምንይዘው፣ ፊት ለፊት የማናወጣው በየቤቱ ብዙ ነገር አለና ለዛ መድረስ ፈልጋለሁ ከሙያዬም አንፃርና የነበረውን ነገሮች ማምጣት፣ ልጆች ላይ መስራት፣ ወጣቶች ላይ መስራት፣ ኢትዮጵያዊነትን ለልጆቻችን ለወጣቶቹ ማስረጽ፣ ኢትዮጵያ ፕራውድ እንዲሆኑ በሀገራቸው እሱን ለማድረግ ነው ኢትዮጵያ ኮሚኒቲ ነው የገባሁት። ከገባሁ ይህንን ለመስራት ለመሞከር ከዛ ደግሞ እኔ ለምሳሌ አገሬን እወዳለሁ ስል
እኔ ብቻዬን አንድ ጽናት ብቻዋን ለኢትዮጵያ ምንም ለውጥ አታመጣም። የሞካከርኳቸው ነገሮች ነበሩ በግሌ እየሄድኩኝ ይሁን ነገር ግን አየሁትና ምን ላይ ነበር የደረስኩት እኔ ምናልባት እዚህ ያሉ ወላጆች ላይ አንዳንድ 5 ይሁን 50 ይሁን ወላጆች ላይ ብሰራ ነው ያልኩኝ። ወላጆች ደህና ሲሆኑ በሁሉ ነገር ደህና ሲሆኑ ሜንታሊም ዌልቢንግ አለ ብዙ ነገር ደህና ሲሆኑ ከዛ የተበታተነው ኢትዮጵያዊ ማርጂናላይዝ ሆኖ ምን ያለው አንድ አይነት እንትን ጥንካሬ ሲኖረው ነው ከዛ ልጆቻቸው ላይ ወላጆች ደግሞ የሚሰሩት ፖዚቲቭ የሆነ ነገር ለልጆቻቸው የሚነግሩት። ስለዚህ ከዛ ደግሞ ልጆቻቸውን ደግሞ ኮሚኒቲ ውስጥ በሚዘጋጁ ፕሮግራሞች ምናምን በመናዘጋጃቸው የተለያየ ፕሮግራሞች ልጆቹን ደግሞ አብረናቸው እንዲሄዱ ኔትወርክ እንዲፈጥሩ ኢትዮጵያዊነታቸው ላይ ብዙ የሚነገር ብዙ ያልተነኩ የሚነገሩ መማር ያለባቸው ብዙ ታሪኮች አሉ ኢትዮጵያዊነት ላይ ለልጆቻችን መድረክ አዘጋጅተን በተለያየ መልኩ ልጆቻችንን ማስተማር። ከዛ ደግሞ የኔ ዓላማ ምንድነው ወደ ኢትዮጵያዊነት ስመጣ ደግሞ የኛ መጠንከር ብዙዎቻችን እዚህ ያለ ነው አብረን መሆን ከዛ ከነ ልጆቻችን ያንን ጥንካሬ ይዘን ልጆቻችንም ለኢትዮጵያ ያስፈልጋል። ሁሌ እኔ ለልጆቼ ለራሴም ልጆች እኛም ለምንሰበስባቸው ልጆች ምለው ለኢትዮጵያ በጣም ታስፈልጓታላችሁ። እዚህ ብታድጉም እዚህ ብትኖሩ ለሀገራችሁ ታስፈልጋላችሁና ያንን ፓወር አላል ኢትዮጵያዊነት እዚህ ያለው ኢትዮጵያዊ ከራሱ አልፎ እዚህ ሁሉ ነገር ከተስተካከለለት ከዛ ደግሞ ልጆቹም እንደዚህ ከተስተካከለላቸው እሱን ኢነርጂ ይዞ ወደ ኢትዮጵያ መሄድ ነው የኔ እንግዲህ ህልም። ብቻዬን ማረጋው ነገር አይደለም ሁሉም ሀገሩ ላይ አንድ ነገር ለውጥ እንዲያመጣ ማለት ነውና ያንን ህልሜን ለማድረግ በትንሹ ሰው ጋር ለመድረስ ትንሽም ሰውም ስለሚያቀኝ አርቲስትም ስለሆንኩኝ እኔ ሳናገረው ሰው አይጠራጠርም አለ አይደል ፖለቲካል እንትን ነው ወይ ከየንትን ግሩፕ ነች ጽናት የዚህኛው ኤትኒሲቲ እንትን አለባት ምናምን የሚል ብዙ እንትን የለባቸውም እኔ ጋር ሲመጡ ማለት ነው። በዛ ደግሞ እኔም ማውራትም ትንሽ ስለምችል ሜንታል ሄልዝ ላይ ስፒች ቴራፒ ምንም ብዙ ነገር ስለማድረግ ሰው ጋር ለማውራትና ሰውን እንትን ለማለትም ይቀለኛልና በዛ ነው የገባሁት። ደግሞ ቦታውንም ሲሰጡኝ ፒአር ነው ያደረጉኝ። ፒአር ሲሆን ደግሞ ከህዝቡ ጋር አገናኛለሁ። በዛ ምክንያት እየሰራን ነው ኢትዮጵያ ኮሚኒቲ ማለት ነው። አብረውኝ የሚሰሩት ልጆች ደግሞ እንደድል ሆኖ የሚገርሙ ናቸው። ኢትዮጵያን ወዳለው ስትይ በተግባር እያሳየሽው በተግባር እየኖርሽው ነውና ይሄ ትልቅ ትምህርት የሚሰጥ ነገር ነው። በጣም እናመሰግናለን ጽናት። ቆንጆ ጊዜ ነበረን። እንዳለችውም ጥሩ ፒአር ናት በጣም እንጂ በተለይ ደግሞ ትውልድ መቅረጽ ላይ ለልጆቻቸው ነው ኢትዮጵያዊነትን ሀገር ማገልገልን ነው ያስተማሩ ያሉትና ጽናት ስለተገናኘን በጣም ደስ ብሎናል። ብርዱ እንዴት እያረጋችሁ ነው ግን? ያው ሌላውም ሀገር ከባድ ነው፣ ኖርዌይማ የባሰ ነው። እዚህ መጥተሽ እሑድ ቤታችን ቡና ጠጥተሽ በደንብ ተዝናንተሽ ነው የምትሄጂው። በጣም ደስ ይለኛል ሚኪ ስለጋበዛችሁኝ። እመጣለሁ ኢትዮጵያ በቅርቡ። ብርዱ እዚህ አሁን ወደ -7 ዲግሪ ሴንቲግሬድ ነው። ያን ያህል አይደለም። ዘንድሮ ብርዱ በጣም ቀንሷል። ያን ያህል አይደለም -7 ያን ያህል ስንት ነው? እስከ -30 ምናምን ይገባል። ታዲያ -37 ደርሶ ያውቃል። እኔ ነው ኢትዮጵያዬ አየርሽ በእውነት የኛ አየር እኮ ብለሽ ዋጡላ የምታደርጊው አይነት ነው። በእውነት ሰው መቼም ሲርቅ ነው የሚያውቀውና አሁን አየሩ አይናፍቅሽም እንዴ? ወይ በጣም ነው እንጂ የሚናፍቀኝ እና ኢትዮጵያ ሁሉ ነገር ነው የሚናፍቀኝ። 2023 ነው መጨረሻ ላይ የመጣሁት። አሁን ብታይ በጣም ናፍቆኝ በቃ ያለው ደግሞ ኢትዮጵያ ውስጥ ያለው ነገር ደግሞ በቃ አሁን ማየው ነገር ነው በጣም ደስ ይላል። ኢትዮጵያ ይናፍቀኛል፣ በጣም ነው የሚናፍቀው። በቃ ስትይ እንገናኛለን። ቤተሰቦችሽን ሰላም በይልን፣ ልጆችሽን ሳሚልን። ባይ ጽናት፣ ሰላም ሁኚ። ባይ ሰላም ያገናኘን። እኔ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ሀገራችንን እግዚአብሔር ይጠብቅልን። መልካም ጊዜ ይሁንላችሁ። አሜን።